የሐዋሳ መምህራን ትምህርት ኮሌጅ በተለያየ መርሃ ግብርና የትምህርት መስክ ያስተማራቸውን መምህራን ዛሬ አስመርቋል። ኮሌጁ ከተመሰረተበት 1969 ዓ.ም ጀምሮ ትውልድ የሚቀርጹ ብቁ መምህራንን ማፍራቱንና አሁንም እያፈራ መሆኑን የገለጹት የሐዋሳ መምህራን ትምህርት ኮሌጅ ዲን ዶክተር ንጋቱ ጣሻ በ2018 ዓ.ም ከ600 በላይ ተማሪዎች ለምርቃት መብቃታቸውን ገልጸዋል። በዛሬው ዕለት በመደበኛና በሳምንት መጨረሻ መርሃ ግብሮች በአዲሱ የትምህርት ፍኖተ ካርታና የትምህርት ፖሊሲ መሰረት ትምህርታቸውን ሲከታተሉ የቆዩ በዲግሪ ደረጃ በመጀመሪያ በመደበኛ መርሃ ግብሮች በ11 የትምህርት መስኮች ወንዶች 402 ሴት 25 በድምሩ 427 በ12 ሲደመር 2 ዲፕሎማ በመደበኛ መርሃ ግብር በቅድመ አንደኛ የትምህርት መስክ ወንድ 55 ሴት 17 በድምሩ 72 ተማሪዎች እንዲሁም በሳምንት መጨረሻ መርሃ ግብሮች በሁለት ማዕከላት ለ5 መንፈቅ ትምህርታቸውን ሲከታተሉ የቆዩ ወንድ 55 ሴት 46 በድምሩ 101 በአጠቃላይ ወንድ 512 ሴት 88 በድምሩ 600 እነሆ ዛሬ ለምረቃ በቅተዋል። ሀገራት ለትምህርት በሰጡት ትኩረት ልክ ብቁ ዜጋን ማፍራት መቻላቸውን የገለጹት የሲዳማ ክልል ምክትል ርዕሰ መስተዳደርና የትምህርት ቢሮ ኃላፊ እንዲሁም የዕለቱ የክብር እንግዳ አቶ በየነ በራሳ መንግስት የትምህርት ስብራትን ለመጠገን የተለያዩ ፕሮግራሞችን ቀርጾ እየሰራ መሆኑን የክልሉ መንግስትም ክልላዊ የትምህርት ተሃድሶ ፕሮግራም በመቅረጽ ርብርብ እያደረገና የትምህርት ውጤትም እየተሻሻለ ስለመምጣቱ ተናግረዋል። በዚህ ፕሮግራም ውስጥ ከፍተኛ ትኩረት የተሰጠው አንዱ ተግባር የቅድመ አንደኛ ትምህርት ነው። ህፃናት ከታች ጀምረው በሚገባ ተኮትኩተው ማደግ ካልቻሉ መሰረታቸው ያማረ ካልሆነ እያደጉ ሲወዱ ችግር ውስጥ ይወድቃሉ። ይህንን የሚቀርፍ ተግባር በክልሉ ተቀርጾ ተግባራዊ እየተደረገ ይገኛል። በሌላ በኩልም የትምህርት ቤቶችን ሁኔታ የሚቀይር ስራ በክልሉ ውስጥ እየተሰራ ይገኛል። በመሆኑም የትምህርት ውጤታችን እያሽቆለቆለ ሲሄድ ከነበረበት በአሁኑ ጊዜ ቀና ማለት ጀምሯል። በ12ኛ ክፍል በሌሎች ክፍሎችም ተመራቂ መምህራንም የተሻለ ትውልድና የተሻለ ነገር ለመቅረጽ ይበልጥ ኃላፊነታችሁን ልትወጡ ይገባልም ብለዋል። እናንተ ዛሬ እየተመረቃችሁ ናችሁ። ዛሬ የደረሳችሁበት ደረጃ ግን በቂ አይደለም። ወደፊት ብዙ ምረቃ ይጠብቃችኋል። ስትሰሩ ከልብ በቅንነት ለትውልድ በማሰብ ፈጣሪንም በመፍራት ስሩ። በሐዋሳ መምህራን ትምህርት ኮሌጅ የተማሪዎችና የተከታታይ አገልግሎት ትምህርት ክፍል አስተባባሪው መምህር ታፈሰ ታደለ ኮሌጁ ከክልል አልፎ ለሀገር ብቁ የሆኑ መምህራንን ለማፍራት እየሰራ መሆኑን እንዲሁም በዲግሪ ደረጃ ለመጀመሪያ ጊዜ ማስመረቁን ተናግረዋል። ብቁ መምህራንን ለማፍራት ክልሉን አልፎ አገሩን የሚያገለግሉትን ለማፍራት ትልቅ ሚና እየተወጣ የሚገኝ ተቋም ነው። ዛሬ በ27ኛ ዙር ከተመረቁት የመጀመሪያዎቹ ዲግሪዎች ናቸው። ድነ መለሰና ኢየሩሳሌም መሳፍንት በከፍተኛ ማዕረግ ተመራቂዎች ሲሆኑ በቀጣይ በተመረቁበት ዘርፍ ኃላፊነታቸውን ለመወጣት ዝግጁ ስለመሆናቸው ገልጸዋል። በጣም ብዙ እውቀት አግኝቻለሁ። ለዚህ ወጥቼ ትውልዱን በጣም ረዳለሁና በጣም አግዛለሁ። ባለኝ እውቀት ባለኝ አቲቲዩድ የሚለው ሐሳብ አለኝ። ሁለት ኃላፊነት ነው ያለብኝ። አንደኛ ትውልድ ማብቃት፣ ሁለተኛው ደግሞ ሴቶችን በይበልጥ ማብቃት የኔ ኃላፊነት ነው። ዛሬ ወስጄ ሄድኩት ነው ማለት ነው።